ቅማት በለኝ። ምን ልትሆን ደውሎልኛል ከአዲስ አበባና ጋይስ ዛሬ በእነ ሀይሚ ጉዳይ ከባድ ማስጠንቀቂያ ነው የደረሰኝ እና በጣም አዝኛለሁ። ምንም የምታመጡት ነገር የለም። እነ ሀይሚን ትተሽ በነ አላዛርና በነ ሄለን ጉዳይ እስኪ ስሪበት ብላችሁ በውስጥ ማስጠንቀቂያ የምትጽፉልኝ ሰዎች ምን ሆናችሁ ነው? ያማችኋል? መብቴ እኮ ነው። ሀይሚን ማድነቅ ማወደስ መብቴ ነው። እንዲሁም ዛሬ ጋይስ ሀይሚ በጣም ደስ የሚል ነገር ገጥሟታል። ያሰበችው ነገር ተሳክቶላታል። ማታ ጠብቋት ማለት ነው። ትመጣላችኋለች ደስ በሚል ነገር ማለት ነው። እነ ሀይሚን ተይና እነ ሀይሚን መደገፍሽን ተይና እነ ሄለንና አላዛር ላይ ስር የምትሉኝ እናንተ አዛችሁኝ አይደለም የምሰራው፣ እኔ የፈለግኩትን ነው የምሰራው። ሲቀጥል የነ ሀይሚና የነ ሄለን አላዛር ጉዳይ የተለየ ነው። እሱን ከፈለጋችሁ ትንሽ ይሄድበታል። በመጀመሪያ ግን ሀይሚዬ ስላሰብሽውና ስለተሳካልሽ ነገር ሁሉ በእውነት ደስ ብሎኛል። እኔ አንቺ ልበቀና መልካም ሴት ማለት ነው። እንዲሁም ደግሞ ቡርኬ ሸበላችን ሀይሚን እንደ ህፃን ነው የሚያያት ጋይስ፣ እንደ ህፃን ነው የሚያባብላት፣ እንደ ህፃን ነው የሚያቅፋት፣ እንደ ህፃን ነው ሁሉ ነገር ሰፖርት የሚያደርጋት እና እውነት አንተንም አፕሪሼት እና አለማድነቅ አይቻልም። እውነት ለመናገር እንወዳሃለን ቡርክዬ፣ ሀይሚዬ። እኔ በእናንተ ምክንያት ብዙ ነገር ነው የሚደርስብኝ። የእናንተ ወዳጅ ያልሆኑ ሰዎች በውስጥ እየመጡ ምንድነው ሁሌ ሀይሚ ሀይሚ እያልሽ እየደገፍሽ ሌላው ሰው ደግፏቸው እንዲሰራ የምታደርጊው አንቺ ነሽ እና ተጽዕኖ እየመጣብኝ ነው እና አቁሚ፣ በእነሱ ብቻ መስራት አቁሚ የሚሉኝ በጣም ብዙ ሰዎች አሉ። ታውቃላችሁ አሁን ጊዜው የጾም ሰዓት ነው እና ትንሽ ቢዚ ስለሆንኩኝ ጽሁፉን ለማውጣት አልተመቸኝም። አወጣላችኋለሁ ማለት ነው። አወጣላችኋለሁ በኋላ በምለቀው ቪዲዮ ላይ አስተካክዬ እለቅላችኋለሁ። አሁን ስላልተመቸኝ ስለቸኮልኩኝ ነው ማለት ነው። ስራ ስለሆንኩ ያው ትረዳላችሁ ሁላችሁም ስራ ላይ ስለሆናችሁ ማለት ነው። እና እነ ሀይሚን ማንም ምንም ቢመጣ እነሱን ከመድነቅ ከመደገፍ ችግር ሲገጥማቸው አብሬያቸው ከመጋፈጥ ወደኋላ አለም። ምክንያቱም ሀይሚ እኮ እንደናንተ አይደለችም። በውስጥ ታወራኛለች። ቢያንስ ቴክስት እጽፍላታለሁ፣ አይዞሽ እላታለሁ። ችግር ሲገጥማት በርቺ እላታለሁ። እንደዚህ ስሪ፣ እንደዚህ ሁኚ፣ እንደዚህ አድርጊ፣ ወንድ ልጅ ይሄን ይወዳል፣ እንደዚህ ብዬ እመክራታለሁ እኮ። ምን ሆናችሁ ነው? ሀይሚንማ መቼም አልተዋትም። እናንተ ታራላችሁ እንጂ ምንም የምታመጡት ነገር የለም። የት ታውቁኛላችሁ? ሲጀምር ስልኬን ከሰው ተቀብላችሁ ልታስፈራሩኝ ትሞክራላችሁ። እኔ አልሰማችሁም። በመቀጠል ስለ ሄለንና አላዛር ስሪ የምትሉኝ በጣም ብዙዎች አላችሁና ስለ ሄለንና ስለ አላዛር ጉዳይ ሁለቱም ለእኔ ምን ብዬ ልንገራችሁ፣ መጥፎ ቃላት መጠቀም ስለማልፈልግ ነው እንጂ ለእኔ የማይረቡ ሰዎች ናቸው። ምክንያቱም በተለይ ልጁ ወንዱ ማለት ነው፣ ወንዱ የማይረባ ነው። ምክንያቱም ለመሰላችሁ እሷ የፈለገ ነገር ብትል እንኳ ሪከርድ ማውጣት እሷ ያን ስትል እሱ ተዘጋጅቶ ስለነበረ ሪከርድ ለማድረግ እሱ ክፉ ነገር አልተናገረም። አያችሁ፣ ሴት ልጅ ለማሸማቀቅ ሴት ልጅ ለመጣል የተኬደበት መንገድ ነው። አንድ ሰው እስኪ ማን ነው ክፉ ነገር ቃል ተናግሮክ ክፉ ነገር የማትመልሰው? ሁላችንም ቢሆን ሰው ነን፣ ስሜታዊ ነን፣ እንመልሳለን። እሷ ያንን ነገር ስትናገረው እሱ ሪከርድ ለማድረግ ተዘጋጅቶና አስቡበት ስለነበረ እሱ ክፉ ቃላቶችን አልተናገራትም። ያለው እውነታ ይሄ ነው። እሱ ለምን አልተናገራትም? ጻድቅ ስለሆነ ንጹሕ ስለሆነ አይደለም። ሪከርድ ለማድረግ ብዙ ጊዜ ካያችሁ ሰዎች እንዲህ ናቸው። ሪከርድ ለማድረግ ሲዘጋጁ ክፉ ነገር አይናገሩም። እናንተ ብትሰድቧቸው፣ ብታመናጭቋቸው፣ የፈለገ ነገር ብትናገሯቸው ማለት ነው። ስለዚህ አላዛርም ያደረገው እንደዛ ነው። እንዴት ነው እባብ የሚሄደው? ያለ ድምፅ በልቡ እየተሳበ አይደለም የሚሄደው? ሴም ላይክ ዳት ነው። ስለዚህ ልጁ ያደረገው ያ ነው። በመቀጠል ስለ ሃይማኖት ያላችሁት ይሄ ሚዲያ ቲክቶክ ላይ አብዛኛው ሰው በሃይማኖት በጣም ነው ቁማር የሚሰራው። እኔ ስለ ሃይማኖት ማውራት አልፈልግም። የምሬን ነው የምላችሁ። ስለ ሃይማኖት ያለ እምነታቸው መስቀል አስረው ኦርቶዶክስ መስረው ማርያምን እየማሉ ቪዲዮ የሚሰሩ እጅግ በጣም ብዙ ናቸው። በሃይማኖታችሁ ኩሩ። ሁላችሁ ሃይማኖትን አትንኩ። ኢትዮጵያ የብዙ ሃይማኖት ባለቤት ናት። ሁሉም ተከባብሮና ተደማምጦ ተሳስቦ ነው የሚኖረው። ስለዚህ እናንተ ሚዲያ ላይ መታችሁ አዲስ ነገር አትፍጠሩ። ከመሰረቱ ከእናንተ ሃይማኖት ጋር የማያስኬድ ሰው ጋር ግንኙነት አለመጀመር። ከጀመራችሁ በኋላ ችግር ሲፈጠር መታችሁ ሃይማኖትን መደበቂያ፣ ዘርን መደበቂያ ባታረጉት መልካም ነው። ሌላው ደግሞ ሄለን፣ አንቺ በጣም ብዙ የመዳም ቅመሞችን በውስጥ ቸግሮኛ እንዲሆኛለሁ እንዲወጥቻለሁ ተፈልጫለሁ ተቆርጫለሁ ብለሽ በጣም ብዙ ሳንቲሞችን እንደሰበሰብሽም ሰምተናል። ያንንም አንቺ ወጥተሽ መልስ እንድትመልሽበት እንፈልጋለን። ምክንያቱም
አረብ ሀገር ሴት አዛኝ ስለሆነች እና ምስኪን ስለሆነች ብቻ እናንተ በመጣ በጎደለ ነገር እየመጣችሁ እሷም በማታለል የምትቀበሉት ነገር እንደ ጀግንነት ሳይሆን እኔ የምቆጥረው የእናንተ የአይምሮ ማነስ ነው የምቆጥረው ማለት ነው። ስለዚህ በዚህ ጉዳይ ሄለን ወተሽ አርገሸዋል አላረግሽም ምላሽ ስጭን። ሌላው ግን እሱ ስላወጣው ሪከርድ ግን እሱስ ምን ብሏታል? እሱ ሪከርድ ለማድረግ ስለተዘጋጀ ምንም ክፉ ቃላት አልተጠቀምም። ዩሹር አያችሁ አይደለ? ስለዚህ ሁላችሁም ከዚህ ትልቅ ትምህርት እንደምትወስዱ ተስፋ አደርጋለሁ። በህብረት የምትሰሩ ዩቱበሮች ጥንቃቄ አድርጉ። ለምትናገሯቸው፣ ለምታደርጓቸው ሰው ክፉ ነው። ስንጣላ የሆነ ነገር ቢል እለቅበታለሁ ብሎ በጣም ብዙ ክፉና ክፉ የሆኑ ማስረጃዎችን ይዞ የሚቀመጥ በጣም ብዙ ክፉ ሰው አለና ማለት ነው። ስለዚህ እኔ በወጣው ድምፅ አላዛር ባወጣው ድምፅ እሱ ባይዘጋጅ ኖሮ እሱም ይሰድባት ነበረ ወይም እሱም ሰድቧት ሊሆን ይችላል። ስለዚህ እዛ ነገር ላይ ፎከስ አድርጋችሁ ሁላችሁም በደቦ ዝም ብላችሁ ሆ ብላችሁ አትሄዱ። አስቡ። ዝም ብላችሁ መደገፍ አይደለም። ማጋ ነው ስህተቱ? ምንድን ነው ስህተቱ? ሁለቱም ስህተት ናቸው። ሁለቱም አንደኛ ያለ ሃይማኖታቸው ለገንዘብ ሲሉ የፈጠሩት ግንኙነት ነው። ሁለተኛ ደግሞ እሱ ሪከርድ ያደረጋት ሪከርድ ለማድረግ ስለተዘጋጀ እሷ የምትናገራቸው መጥፎ ቃላቶች ሪከርድ አደረገ፣ ለቀቀ። ሶስተኛ እሷ ደግሞ እየተባለ ያለው በወሬ ደረጃ ነው፣ ማስረጃ ላይ ይሁን ነገር ግን ወጥታ ራሷ ሀሳብ እንድትሰጥበት ነው የምፈልገው። የመዳም ቅመሞችን በጣም በብዙ ብር እስከ 500 እስከ 100 ሺህ እስከ ምናምን ሺህ ብር እንደተቀበለች ቸግሮኛል፣ እነሱ እንዲያርገውኛል እያለች በዚህ ጉዳይ ወታ ምን ላይ ስትሰጥበት መልስ መልሳሉት ወይም ደግሞ ማስረጃውን እጄ ላይ ሲገባ በደንብ አድርጌ ሄድበታለሁ። ምክንያቱም ማንም የአረብ ሀገር ሴት ማንም እናንተ ዩቱብ በደንብ ነው የሚከፍላችሁ፣ በዩቱባችሁ ተዳደሩ። ሚስኪን የአረብ ሀገር ሴት አትቦጥቡጡ። እኔ ይሄ ነው መልእክት።